ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሲስተር ታፈራው ነኝ። ዛሬ እንግዲህ ይጠቅማል ያልኩትን አንድ ቪዲዮ ወደ እናንተ ላደርስ መጥቻለሁ። ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ትብብራችሁ አይለይኝ። ምንድን ነው ይዤላችሁ የመጣው ስለ ኤችአይቪ ኤድስ ነው። ኤችአይቪ እንግዲህ ኤችአይቪ ስንል በሰውነታችን ውስጥ ያለ የበሽታ መከላከል አቅምን የሚጎዳ ወይም የሚያዳክም ነው። ኤድስ የምንለው ደግሞ ምንድን ነው? የተጎዳውን የኤችአይቪ ቫይረሱ የጎዳውን የኢሚዩኒቲ ወይም የመከላከል አቅማችንን ሲዳከም በዛ ምክንያት የሚመጣው በሽታ ደግሞ ምን እንላለን? ኤድስ ብለን እንጠቅሳለን ማለት ነው። ስለዚህ ቤተሰብ ምንድነው የኤችአይቪ ኤድስ እንግዲህ በሀገራችን በከፍተኛ ሁኔታ እየተስፋፋ ይገኛል። ምንድነው በማወቅም ባለማወቅም ይህንን ነገር እየተዘናጋን ያለ ነው። ስለዚህ ዋጋ እያስከፈለን ነው ማለት ነው። ስለዚህ ምንድነው መተላለፊያ መንገድ እና የማይተላለፍበት መንገድ አለ። መተላለፊያ መንገዱ በዋናነት ምንድነው? ልክ የሆነ ግብረ ስጋ ግንኙነት ነው። ሌላው ደግሞ ምንድነው? ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ ስንል ምን ማለታችን ነው? አንድ እናት በወሊድ ጊዜ ሊሆን ይችላል፣ በእርግዝና ውስጥ እያለች ሊሆን ይችላል። ይሄ ነገር ሊተላለፍ ይችላል ማለት ነው። ሌላው ምንድነው? በስለታም ነገሮች በስለታም ነገር ምሳሌ ምላጭ ሊሆን ይችላል፣ መርፌ ሊሆን ይችላል። እንደገና ደግሞ በጥርስ ብሩሽ። እነዚህ ነገሮች ምንድነው? የመተላለፊያ መንገዶች ዋና ብለን ልንጠቅሳቸው የምንችለው መተላለፊያ መንገድ ነው ማለት ነው። ሌላው ምንድነው? የማይተላለፍበት መንገድ ኤችአይቪ እንግዲህ አይተላለፍም ብለን የምናስበው በምንድን ነው? አንደኛ አብሮ በመጫወት፣ አብሮ በመመገብ፣ አብሮ በመተኛት፣ እንግዲህ አብሮ ኩባያ ተጋርተን ውሃ በመጠጣት፣ እነዚህ ነገሮች ምንድነው? ሊተላለፍ አይችልም ማለት ነው። ስለዚህ ቤተሰብ ይህንን ነገር በዋናነት በማየት ህይወታችንን መጠበቅ ይጠበቅብናል ማለት ነው። ስለዚህ ኤችአይቪ ኤድስ እንግዲህ 3 መርሆች አሉት ማለት ነው በዋናነት። ስለዚህ ምንድን ናቸው? አንደኛው መታቀብ ሊሆን ይችላል። ሁለተኛው ደግሞ መጠቀም፣ ሶስተኛው ደግሞ አንደኛ መታቀብ፣ ሁለተኛ መወሰን፣ ሶስተኛ ደግሞ መጠቀም ነው። መታቀብ ስንል ምንድን ነው? አንድ ሰው ከምንም ነገር ነፃ መሆን ማለት ነው። ምንም ነገር ሳያደርግ ከምንም ነገር ነፃ ሆኖ መኖር ማለት ነው። ሁለተኛው ደግሞ መጠቀም የምንለው ነገር ምንድን ነው? አብዛኞቻችን እንግዲህ ከተለያየ ነገር እንትን በምንልበት ሰዓት መጠቀም የምንለው ኮንዶም በመጠቀም ራሳችንን መጠበቅ ይጠበቅብናል። ሌላው ምንድነው? መወሰን የምንለው ደግሞ ምንድነው? አንድ ለአንድ ሆኖ ምሳሌ ባልና ሚስት ማለት ነው። አንድ ለአንድ ሆኖ ራሳቸውን እየጠበቁ መኖር ይጠበቅባቸዋል ማለት ነው። ስለዚህ ቤተሰብ ይህንን በኃይል በቃ ራሳችንን መጠበቅ ዋናው ምንድነው? ኤችአይቪ ኤድስ መቶ አይዘንም እኛ ካልሄድንበት ማለት ነው። በቃ ስለዚህ ራሳችንን መጠበቅ ይጠበቅብናል ማለት ነው። ምክንያቱም ብዙ ዋጋ ስለሚያስከፍለን በአብዛኛው ያው ምልክቶቹ ከረዥም ጊዜ በኋላ ነው የሚታዩት ማለት ነው። ምክንያቱም ራሱን ቫይረሱ በሰውነታችን ውስጥ ከተሰራጨ በኋላ እንደገና በሽታው ምልክት ያሳያል ማለት ነው። ስለዚህ መዘናጋት የለብንም። ለሌሎችም ይሄንን ነገር ትምህርት መስጠት አለብን። ከወደዳችሁት እንግዲህ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ትብብራችሁ አይለኝ። አመሰግናለሁ።